ማንኛውም ዌብሳይት ያለምንም ኮዲንግ በደቂቃዎች ውስጥ ወደ ሞባይል አፕሊኬሽን መቀየር እንደሚቻል ያውቃሉ? ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ በዚህ ቪዲዮ ዲዛይን ያደረጋችሁትን ወይም ያዘጋጃችሁትን ማንኛውም ዌብሳይት በቀላሉ ወደ አንድሮይድ አፕሊኬሽን እንዴት መቀየር እንደምትችሉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ በየጊዜው የሚለቀቁ ጠቃሚ የቴክኖሎጂ ትምህርቶችንና መረጃዎችን ያገኙ። የመጀመሪያ ስራችን የዌብሳይት ፋይላችን በዴስክቶፕ ላይ በአንድ ፎልደር እናስቀምጣለን። እዚህ በስክሪኔ ላይ እንደምትመለከቱት በዚህኛው ፎልደር ስር 3 ፎልደሮች አሉ። አፕሊኬሽን ፎልደር፣ አይከን እና ማይ ዌብሳይት። አፕሊኬሽን ፎልደር ላይ ዌብሳይታችን ወደ ሞባይል አፕሊኬሽን የሚቀይር ሶፍትዌር አለ። ይሄኛውን ዳውንሎድ ማድረግ ትችላላችሁ። ዌብሳይት ቱ ኤፒኬ ቢልደር ብላችሁ ሰርች ብታደርጉት ይሄንን ሶፍትዌር ማግኘት ትችላላችሁ። ካልሆነ በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ሁለተኛው አይከን ፎልደር ነው። ለዌብሳይታችሁ የሚሆን አይከን ዳውንሎድ ታደርጋላችሁ። ይሄኛው ሳምፕል አይከን ነው። ዘን ሶስተኛው የዌብሳይታችሁ ፋይል ያለበት ፎልደር ነው። ዌብሳይቱ ይሄን ይመስላል። የዚህኛው ዌብሳይት ፋይል ያለበት ፎልደር ነው። ይሄንን ዌብሳይት ወደ ሞባይል አፕሊኬሽን በቀላሉ እንዴት መቀየር እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዌብሳይት ቱ ኤፒኬ ቢልደርን በላፕቶፓችን ላይ ኢንስቶል እናደርጋለን። ይሄንን አፕሊኬሽን ኢንስቶል ታደርጋላችሁ። ኢንስቶል ካደረጋችሁ በኋላ ቀጥታ ዌብሳይት ቱ ኤፒኬ ቢልደርን ላውንች ታደርጋላችሁ ወይም ትከፍታላችሁ። ላውንች ስታደርጉት እንደዚህ አይነት ኢንተርፌስ ታገኛላችሁ። ዌብሳይት ቱ ኤፒኬ ቢልደር ትራንስፎርም ዩር ሳይት ቱ አን አንድሮይድ አፕሊኬሽን። የዚህኛው ሶፍትዌር ስራ እንግዲህ ዌብሳይታችሁን ወደ ሞባይል አፕሊኬሽን መቀየር ነው ማለት ነው። እዚህ ጋር ዌብ ዩአርኤሉን ወደ ሎካል ኤችቲኤምኤል ዌብሳይት እንቀይራለን። እዚህ ጋር ክሊክ ታደርጋላችሁ። ከዛ አፕ ታይትል ላይ ለአፕሊኬሽናችሁ ስም አሳይን ታደርጋላችሁ። ለምሳሌ ማይ ዌብ አፕ የሪኔም አደረኩት። እናንተ እዚህ ጋር የፈለጋችሁትን ኔም አሳይን ማድረግ ትችላላችሁ። ከዛ አውትፑት ዳይሬክተሪ ላይ ትመጣላችሁ። አውትፑት ዳይሬክተሪ ማለት ዌብሳይታችሁ ወደ ሞባይል አፕሊኬሽን ከተቀየረ በኋላ የሚቀመጥበት ፎልደር ነው ማለት ነው። እዚህ ጋር ቼንጅ ብላችሁ ዳይሬክተሪን መምረጥ ትችላላችሁ። እኔ ጋር ባይ ዲፎልት ዴስክቶፕ ላይ ነው ያለው። ዘን ፎልደር እዚህ ጋር ፓስ ከቀየራችሁ በኋላ ወደ ታች ትወርዳላችሁ። ዳይሬክተሪ ኦፍ ሎካል ዌብሳይት የዌብሳይታችሁ ፎልደር ያለበትን ፓስ ትመርጣላችሁ። እዚህ ጋር ቹዝ ፎልደር ላይ ትገባላችሁ። ቹዝ ፎልደር ላይ ክሊክ በማድረግ የዌብሳይታችሁ ፋይል ያለበትን ፎልደር ብራውዝ ታደርጋላችሁ። እዚህ ጋር ማይ ዌብሳይት ፎልደር ስር ነው ያለው ዌብሳይቴ። እቺኛውን ፎልደር ኦኬ ብዬ ብራውዝ አደርጋለሁ። ብራውዝ ስታደርጉት የዌብሳይት ፋይላችሁን አክሰስ ያደርጋል ማለት ነው። ዘን እዚህ ጋር አይከን ትቀይራላችሁ። ወደ ኤፒኬ ሲቀየር ወደ ኤፒኬ ጀነሬት ሲደረግ አይከን መቀየር ስላለበት እዚህ ጋር ቼንጅ አይከን ላይ ገብታችሁ ዳውንሎድ ያደረጋችሁትን የዌብሳይታችሁን አይከን ታስገባላችሁ። አይከን ካስገባችሁ በኋላ አፕሊኬሽኑን ላውንች ስታደርጉት በስልካችሁ ላይ ላውንች ስታደርጉት ኦር ስትከፍቱት የሚያሳይ ፎቶ እዚህ ጋር ታስገባላችሁ። ከስተም ትመርጡና ብራውዝ ትላላችሁ። ከዛ እዚህ ጋር የፈለጋችሁትን ኢሜጅ ታስገባላችሁ። ኢሜጅ ካስገባችሁ በኋላ ቢልድ አንድሮይድ ኤፒኬ ላይ አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር ኮንፈርሜሽን ይጠይቃችኋል። ዘን ኦኬ ትላላችሁ። ኦኬ ስታደርጉት ቢልድ ማድረግ ይጀምራል። ይሄኛው ፕሮሰሱ እስከሚያልቅ ድረስ ትጠብቃላችሁ። ኮምፓይል እያደረገ ነው ኤፒኬውን። ይሄኛው እስከሚያልቅ ድረስ ትጠብቃላችሁ። እዚህ ጋር ሳያልቅ ፊኒሽ ማለት ያለባችሁም እስከሚያልቅ ድረስ ትጠብቃላችሁ። ሲያልቅ እንደዚህ ፑሊ አረንጓዴ ይሆናል። APK created successfully then
ፊኒሽ ታደርጋላችሁ። እዚህ ጋር ሙሉ አረንጓዴ ከሆነ ፊኒሽ ታደርጋላችሁ። ፊኒሽ ታደርጉት ቀጥታ የመረጣችሁት ፋዝ ላይ አፕሊኬሽኑን ያስቀምጥላችኋል ማለት ነው። እዚህ ጋር እንደምትመለከቱት ማይ ዌብ ኤፒኬ ብሎ ጀነሬት አድርጓል። ፕሮፐርቲ ላይ ገብተን ማየት እንችላለን። ታይፕ ኦፍ ፋይል ኤፒኬ ሶኤን ቀጥታ ስልካችሁ ላይ ኢንስቶል በማድረግ መጠቀም ትችላላችሁ። እንግዲህ በዚህ መንገድ በቀላሉ ዌብሳይታችሁን ወደ ሞባይል አፕሊኬሽን መቀየር ትችላላችሁ። የቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።